ጌታ ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነች። ማርያም ከሴቶች መካከል እንጂ ከሴቶች ሁሉ አይደለች። በነገራችሁ ላይ ከሴቶች መካከል ይላል እንጂ መጽሐፍ ቅዱስ ከሴቶች ሁሉ ለምንድን ነው የምትሉት የሚሉን አንዳንድ ሰዎች አሉና እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉ የተለየች ነች ብለን የምንናገረው ምንድን ነው? አንደኛ በድንግልና ጸንሶ በድንግልና የወለደ ስለሌለ፣ ሁለተኛ የአምላክ እናት የሆነ ሰው ስለሌለ፣ ሶስተኛው የፈጠራትን ስለወለደችው። ይህ አሁን ከሴቶች ሁሉ ያደርጋታል ማለት ነው። ምክንያቱም ሌሎች ሴቶች ቢወልዱ ነቢያት፣ ቢወልዱ ሐዋርያት፣ ቢወልዱ ቅዱሳን ምናምን ሊሆን ይችላል፣ ያው በቅዱስ በሆነ ጋብቻ ቅድስናቸውን አንድ ላይ ባልና ሚስት ሆነው ማለት ነው። ነገር ግን እመቤታችን ቅድስት ድንግል ማርያም ይህ ነገር በእርሷ አልደረሰም። ከመንፈስ ቅዱስ ጸንሳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደችው። ለዚህ ነው ከሴቶች ሁሉ የሚያስብላት ማለት ነው። ስለዚህ አሁን ከሴቶች ሁሉ ሲባል የሆነ አይነት ነገር ለምን እንደምታደርጉት አላውቅም። እንዴ የወለደ የጸነሰ አለ መጽሐፍ ቅዱስ ላይ? መጀመሪያም አልነበረም፣ ከሷ በፊት ከሷም በኋላ የለም፣ ወደፊትም አይኖርም እኮ። ለምንድን ነው የእመቤታችን ጊዜ በዚህ ልክ የምትንጨረጨሩት? እንዴ እመቤታችን ቅድስት ድንግል ማርያም ባትኖር ሌላ ሴት ጋር ሄዶ ይወለድ የሚል አንበብክ መጽሐፍ ቅዱስ ይላል? ድንግል ማርያም እምቢ ካለች ሌላ ሴት ያዘጋጀሁት ስላለች እሷ ጋር ትሄዳለች ይላል መጽሐፍ ቅዱስ ላይ። በስድስተኛ ወር ገብርኤል መልአክ ወደ አንዲት ድንግል ተላከ፣ የድንግሊቱ ስም ማርያም ነበር። ይህ ነው እኮ መጽሐፍ ቅዱስ የሚለው እንጂ አማራጭ ተገኝቶ ወደ አማራጭ ይሄዳል ምናምን የሚል የለም። የት እያገኛችሁ ነው? እመቤታችን ቅድስት ድንግል ማርያም በዚህ ልክ ምን አድርጋችሁ ነው የምትጠሏት? እሷ ባትኖር እንደዚህ ባትኖር ብትኖር ምን እሱ ውስጥ ምን አስገባ? የተጻፈውን አታነብም እንዴ? የተጻፈውን አታምንም እንዴ? ባይወለድ ባይሰቀል ምናምን እንዴ እሱ ላይ እኮ ምንም እኮ የለብን ማለት በተለይ እመቤታችን ላይ እሷ ባትኖርም እኮ ይወለድ ነበር የሚል አለመክ የቱ ጋር አነበብከሽ እንዴ? ከድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ይላል ኢሳይያስ ላይ። የኢሳይያስ ትንቢት በእመቤታችን ተፈጸመ እንጂ አሁን ኢሳይያስ ራሱ በትንቢቱ ድንግሎች ይኖራሉ፣ ከዛ አንዷ ድንግል ስትጠይቅ እምቢ ስለተባለች አንዲቷ ድንግል ጋር ሄደ፣ ከዛችኛው ተወለደ ምናምን የሚል የለውም እኮ። ግን ለእመቤታችን ቅድስት ድንግል ማርያም ያላችሁ ጥላቻ እስከ ጥግ ድረስ ነው። ለምን ይሆናል? ምን አደረገቻችሁ? እንደው ምንም ባታደርግላችሁ ምን አደረገቻችሁ? እንዲህ መጽሐፍ ቅዱስ ላይ እመቤታችን ቅድስት ድንግል ማርያም የተናገረቻቸው ቃላት የተናገረቻቸው ንግግሮች በሙሉ እሷን የሚያስወቅሱ አንድ ነገር ተናገሩ። አንድ ነገር ትውልድ ሁሉ ብፅዕት ይሉኛል አለ። ብፅዕና በዝማሬ ልናመሰግን እንችላለን። ዝማሬ እኮ ምስጋና እኮ ነው። በቃል ባለፈ በግጥም ልናመሰግን እንችላለን። በስነ ጽሁፍ ልናመሰግን እንችላለን። ግጥሙን ወይም ያንን ጽሁፍ ዜማ ሰጥቶ ማመስገን ማለት እኮ መዘመር ማለት እኮ ነው። ምንም እኮ መዝሙርን እኮ ሌላ ታሪክ እኮ ማድረግ እኮ የለበትም። ያን የተጻፈውን ትውልድ ሁሉ ብፅዕት ይሉኛል ወይም ያመሰግኑኛል አለች እመቤታችን። ብፅዕናዋን፣ ቅድስናዋን፣ ድንግልናዋን በሉቃስ ወንጌል ላይ የተጻፈውን በማቴዎስ ላይ ያለውን በልቧ ተጠብቀው ነበር የሚለውን ግጥም ተሰርቶ ወይም ያንን ጽሁፍ ዜማ ሰጥቶ በዜማ ማመስገን ነው። አለቀ እንዴ። አሁን ለምሳሌ ፕሮቴስታንቶች ድንግል ማርያምን ታመልኳታላችሁ፣ ትሰግዱላታላችሁ ምናምን። እሺ ስገዱልኝ ብላለች። አሁን እኮ እንደው ድንግል ማርያም መስደብ ምናምን ቢገባችሁ ኖሮ ማለት ነው እንደዚህ አርጉልኝ፣ እንደዚህ በሉልኝ፣ እንደዚህ ሁኑልኝ ብትል ኦኬ። እሷ አላለችም እኮ አይደል? እኛ ወደን ፈቅደን ምልጃዋ፣ ቅድስናዋ፣ ንጽህናዋ አምነንበት እናከብርሻለን፣ እንወድሻለን፣ አማላጃችን፣ እናታችን ብለን እናወድሳታለን፣ እናመሰግናታለን፣ የጸጋ ስግደት እንሰግድላታለን ማለት ነው። ስለዚህ አሁን ብትናገሩ እኛን ተናገሩ እንጂ ድንግል ማርያም ምን አደረገቻቸው? እኔ በጣም ውስጤን ሁሉ የሚጠይቀኝ ጥያቄ ምን አደረገቻቸው? መጽሐፍ ቅዱስ ላይ የተጻፈው ለእመቤታችን ትንሽ ነው። እመቤታችን አይልም ጭራሽ ስለ ማርያም የተጻፈው ትንሽ ነው እንዴ። አንደኛ መስመር ብቻ እኮ አንድ ሰዓት እኮ ልታወራበት ትችላለህ እኮ። አንደኛው መስመር ብቻ ይህ እንዴት ያለ ሰላምታ ነው?
ብላ አሰበች የሚለውን ብቻ ወስደህ እኮ 40 ደቂቃ 50 ደቂቃ እኮ ልተነትነው ትችላለህ እኮ። ይህ እንዴት ይሆንልኛል እንዴ? ከቅዱስ ገብርኤል ጋር እኮ ተከራክራለች። እንደው እመቤታችን ቅድስት ድንግል ማርያም በዚህ ንግግር ውስጥ አንድ መጥፎ ነገር የተናገረችው ነገር የለም እኮ። ምን አድርጋችሁ ነው የምትሰድቧት እንዴ? ልጆች ወልዳለች ምናምን ምናምን። አሁን አንተ ያለ ስም ቢሰጥ ይሁን ነገር አትሆነ? ያለ ስም ቢሰጥ የትኛው ጋር አሁን እነዚያ ልጅ ወልዳለች ምናምን በጣም ብዙ ጊዜ መልስ አሁን እነዛ ወንድሞች እህቶቹ የተባሉ ጥቅሶችን ከፈለጋችሁ ጽፍላቸዋል። እነሱ በሙሉ እያንዳንዱ ተጽፏል የማ ልጆች እንደሆኑ። እመቤታችን ቅድስት ድንግል ማርያም ልጅ ቢኖራት እንደው እኮ ምን ኃጢአት ሆኖ ነው? ከአረጋዊ ዮሴፍ ጋር እንደው ክብር ይግባትና ጋር ተጋብታ ወለደች ምናምን። ይሄ እኮ ምንም እኮ ኃጢአት እኮ አይደለም። ነገር ግን ያልሆነውን ነገር ነው አንልም። ቢሆን እኮ እሺ፣ ግን አይደለም። ለእርሷ የተሰጣት የተዘጋጀላት ጸጋ የተሰጣት ድርሻ ሌላ ነው። አግብቶ መውለድ ሌላ ነው። ስለ በሱ ማለት ግን እመቤታችን ቅድስት ድንግል ማርያም የአምላክ እናት እንድትሆን የተመረጠች ማለት ነው። ስለዚህ የአምላክ እናት ሆነች እንጂ ምን ጭንት ሌላ የአምላክ እናት የሆነ አይታል ማለት ነው። በጣም የቀለለብህ የእመቤታችን ነገር ሲነሳ ለምን ይሆናል? እባካችሁ እንደው በቃ ኢየሱስን አመሰገንን የኢየሱስ ክብርን ከፍ አደረግን ብላችሁ እናቱን ባትሰድቡበት። እናቱ እኮ እንደው መጨረሻው ሰዓት ላይ ምንድን ነው ያለው? እናቴ ሆይ እነሆ ልጅሽ። በቃ የለውማ ምድር ላይ ምንም የኔ የሚለው ነገር የለውም እኮ። በቃ የቀረው ነገር ነው እናቱ ነች። እናቱን ምን አለው? እነሆ ልጅሽ፣ እነሆ እናት። ወደ ቤት ወሰዳት ማለት ነው። የቀረው ሀብት ንብረት እመቤታችን ቅድስት ድንግል ማርያም እናቱ ብቻ ስለነበረች ሰው እናቱን ልተዋት አልፈለገም። ለሚወደው እንዴ ውርስ ሰዎች ውርስ የሚያወርሱት ለልጆቻቸው ውርስ የሚያወርሱት በጣም ለሚወዱት ልጅ የበለጠ ነገር አይደል የሚያወርሱት። በቃ በጣም ይወደው የነበረው ደቀ መዝሙር ሳይ እናቱ ውርስ አድርጎ ሰጠ ማለት። ስለዚህ በቅዱስ ዮሐንስ አማካኝነት እኛ እናታችን ሆነች ማለት ነው። ስለዚህ እንደው እመቤታችን ምንም ባታረግላችሁ ምን አረገቻችሁ? ይህንን አስቡበት። እንደው በቃ አትስደቧት። ምንም አላደረገቻችሁ። እባካችሁ ሰላም